ሰላም 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 የእርስ ላይፍስታይል ቤተሰብ ተከታታዮች እንዴት ናችሁ? አርሴማ ነኝ በሌላ ቪዲዮ ተመልሼ መጥቻለሁ። ሰላም ሰላም የእርስ ላይፍስታይል ቤተሰብ ተከታታዮች እንዴት ናችሁ? አርሴማ ነኝ በሌላ ቪዲዮ ተመልሼ መጥቻለሁኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ በጣም። ዛሬ ደግሞ አንድ ላይ የተባለ ቪዲዮ ተመልሼ መጥቻለሁኝ። ከእንቅልፌ ስነሳ አሁን ሰዓቱ ማለት ነው ከጠዋቱ 5 ሰዓት ነው አናቱ ላይ እና ከእንቅልፌ ስነሳ በህልሜ ዶሮ ወጥ ስበላ አየሁኝ። ስለዚህ ዛሬ ዶሮ ወጥ ነው ማለት ነው አብረን የምንሰራው። ዶሮ የለኝም፣ ሄደን እንግዛ። በርበሬ አለኝ፣ ቅቤ አለኝ፣ ሽንኩርት አለኝ። ሌላ በተረፈ ብላክ ፔፐር አለኝ። እነሱን ብቻ ተጠቅሜ ነው የምሰራው እና ደግሞ ላይክ ብዙ ስላልሆንኩኝ እኔም እና ደግሞ እንጀራም ስለሌለኝ ብዙ አልሰራም፣ ትንሽ ነው የምሰራው። አብረን ነው የምንሰራው እና ደግሞ ከዛ በፊት ማለት ነው ብዙዎቻችሁ ይሄንን ዲኮር እያያችሁ እዚህ ጋር አጠገቤ ያለችውን የክሪስማስ ዲኮር እያያችሁ ክሪስማስ እናንተ ጋር ከዓመት እስከ ዓመት ነው እንዴ ለምንድን ነው የማታወርጁ ብላችሁ እየጠየቃችሁ ያላችሁ ካላችሁ አላወርድም ማለት እፈልጋለሁኝ። ትቀመጥ ክሪስማስ አማርኛ ጠፋብኝ እንዴ። ክሪስማስ ዲኮር ብቻ ሳትሆን ዲዝኒ ፕሪንሰስም ነች። ስለዚህ እዚህ ጋር ትቀመጥ። እኔ ነኝ ቤዚክሊ እኔ ስለሆንኩኝ ነው ማለት ነው። ስለዚህ ራሴን ፎቶ እንዳስቀመጥኩኝ ቁጠሩት። አሁን ቀጥታ ወደ ሱፐርማርኬት እንሂድ፣ የምንፈልገውን ነገር እንገዛዛና አብረን እንሰራለን ማለት ነው። በዛ ደግሞ አንዳንድ ነገሮችን እንጫወታለን፣ እናወራለን። ሌትስ ጎ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አሁኑኑ እያየኋችሁ አድርጉ። ቴንክ ዩ። አሁን ሌትስ ጎ። ሶ ገዝቼ መጥቻለሁኝ። ቅድሚያ የገዛሁትኝን አብረን እና ከዛም በኋላ ወደ ስራ እንገባለን ማለት ነው። ልገዛ ወጥቼ ያልኳቸው የነበረ ዶሮ ነው። ከዛ ግን በዛው ኃላፊነት የሚሰማው ሰው ስትሆኑ ይሄም ያስፈልጋል ብላችሁ መግዛት ይጀምራል። የመጀመሪያ የገዛሁትኝ ኦ ማይ ጋድ ምንድነው? ውሃው እንትን ነው፣ ግራኖላ ነው። እርጎ፣ ማግነም አይስክሪም። እችን አሁን ልበላት ነው ከቁርስ በፊት። ሌላ እርጎ አይ ቲንክ እርጎ ደስ ይለኛል። ሩዝ፣ ፓፕሪካ፣ እንቁላል፣ ብላክ ፔፐር ነበረኝ። ትንሽ አለኝ ብያችሁ ነበረ ግን ላይ በቃ ይችላል ወይም ደግሞ ለሌላ ቀን ያስፈልጋል ብዬ ነው የገዛሁትኝ። እና መቼም ስጋ ሲበላ ውሃ ይጠጣል፣ ይሄንም እናውቀው ነው። ዶሮ ነው የምንበላ። ስለዚህ ኮካኮላም ገዝቻለሁ። በተረፈ ደግሞ ላስት በት ኖት ሊስት ወደ ዋናው ጉዳይ የወጣሁበት ዶሮ የገዛሁትኝ ታፋና እግር ነው። የሚጣፍጠው ሱፐርት ስለሆነ ወደ ስራ ከመግባቴ በፊት እንግዲህ ይችን እበላለሁ። ምክንያቱም አንደኛ ይቀልጣል፣ ሁለተኛ ነገር ደግሞ ስለራበኝ እስከዛ ድረስ ማስታገሻ እንዲሆነኝ ነው። እቤት በሆነ ኖሮ ይሄኔ እናቴ ከምግብ በፊት አትቢ ይዘጋሻል ብላ ትቆጣኝ ነበር። ታመኑር ጥቅሙን አያቸዋል። ይሄንን የገዛሁት ማለት ነው ዛሬ ቅዳሜ አይደለ? ትላንትና ጾም ስለነበረ ትላንት በጣም አማረኝና ለዛ ነው የገዛሁት። እና ልጅ እያለሁ ማለት ነው በጣም ትንሽ ልጅ እያለሁኝ እኛ ሰፈር ሱፐርማርኬት ነበርና እዛ ሱፐርማርኬት 24/7 ነበር የሚሰሩትኝ። ሁሉንም ሰዓት ክፍት ናቸውና ይሄ ይሸጥ ነበረ። አሁን የት እንደጠፋ አላውቅም። ከሆነ ጊዜ በኋላ ጠፋ። እኛ ልጅ እያለን ማለት ነው ለሊት 6 ሰዓት 7 ሰዓት እየሄድን ስንገዛ ትዝ ይለኛል። ከዛ ከሆነ ጊዜ በኋላ ጠፋ። ከዛ እዚያውን ሰባቡ ብዬ ደስ ብሎኝ ነው የምገዛው። እችል ጨርስና ወደ ስራ እንገባለን። ምን ባዘው ስታዩኝ ማለት ነው ስፔሻሊ በአካል ስታገኙ ላይክ ወፍራም ነኝ እና ወፍራም የሆንኩት ማለት ነው በምግብ ብቻ አይደለም። ኦፍ ኮርስ ምግብም እበላለሁ፣ በምግብ ብቻ ሳይሆን በጣፋጭም ነው። ጣፋጭ እንጃ እኔ ሰው እንዴት ያለ ጣፋጭ እንደሚኖር ደግሞ ሳስቡ ትንሽ ይቸገራልኝ። ቁጭ በተበላ ከምታዩት ተጨረሱ ብመጣሻል። ስለዚህ ሁሉም እቃዎች አሉን። አሁን ወደ መስራት ነው ማለት ነው የምንገባው። እስቲ በጣም ትንሽ ነች እንደምታዩት። ስለዚህ ለተራ ያሰብኩት 3ቱን ነው። 1 እግር 2 ታፋ ነገር አለ እንደዛ ነው። ሽንኩርት አምክሳይት በጣም ሽንኩርቶችን እንግዲህ እንላጥ። ባይዘው ይሄንን ቪዲዮ በመሰራላችሁ ሰዓት ላይ ካጠገቤ ሰው እያበሰለ ነውና ያለው ፊሊንግ አልገባችሁ። ለእናንተ የምከፍለው መስዋዕትነትን እዩ። ሰብስክራይብ አድርጉ። ወየውላችሁ። ሽንኩርታችንን ድቅቅ አድርገን እንከትፋለን። ይህ ጆርዳና ኩሽና ሾው ነው። እንኳን በደህና መጣችሁ። የቱርክ ሽንኩርታችንን እንግዲህ ድቅቅ አድርገን እንከትፋለን። ካልደቀቀ አይሆንም እና ደግሞ የቱርክም ካልሆነ አይሆንም ሽንኩርቱ
ለወጣችን ማጣፈጫ ግብአት ሽንኩርቱ የቱርክ ግዴታ መሆን አለበት። ከዛ እኔ ግን ብዙም ሽንኩርት መክተፍ ስለማልችልበት ነው መሰለኝ አብረቅ እያለኝ ነው፣ ወይም ቢላይ ነው። በቢላ እናሳብብና በደንብ አድርገን እንከትፋለን። በዚህ መሀል እንግዲህ ስፖንሰራችን የሆነውን እንግዲህ ሳላስተዋውቅ ባልፍ ለኔም አይዋጥልኝም። የፕላቲኒየም ቦታችንን ይዞ እንግዲህ ስፖንሰር ያደረገኝ የዚህን ቻናል አርሲ ላይፍ ስታይል፣ ቲክቶክ ላይ ገብታችሁም አርሲ ላይፍ ስታይል ብላችሁ ሰርች ብታደርጓት ታገኛታላችሁ። እንደዚሁም ደግሞ በሁለተኛ አዲስ አካውንት በመጣችበት ግሎ ዊዝ አርሲ ብላችሁ ቲክቶክ ላይ ሰርች ብታደርጓት ታገኛታላችሁ። ጥራት ያለው ኮንተንት ነው የምትሰራው፣ እንዳታመልጣችሁ። ምንም ከዚህ በላይ ላይክ ለራሳችሁ ይሁንና ፍረዱ ነው የምለው። እና ሰው አሁን እንደዚህ ሆኜ ሲያየኝም እንደ እብድ አይቆጥረኝም ብላችሁ ታስባላችሁ? ይመስለኛል። ግን ኢትስ ኦኬ። አይዘዌ ብዙዎቻችሁ አታውቁም እንጂ ቢሃይንድ ስለነበርኩ ምናምን ነው እንጂ ሼፍ ማርከስ ላይ ሜን ሄድ ሼፋ እኔ ነበርኩኝ እና እዛ ስሰራ በጣም በቃ ጥሩ ስታፍ ነበር ምናምን። ሽንኩርታችንን ከትፌ ጨርሻለሁ። ማቁላላት ጀምር ማለት ነው። እኔ ትንሽ የፈራሁትኝ እንትን እንዳይለው ድስቱ እንዳያንሰው ነው ትንሽ የፈራሁትኝ። በጣም ትንሽዬ ነች ድስቷ፣ ግን ደግሞ ከዚህ የበለጠ ድስት የለኝም። ስለዚህ በዚህ ነው እንዲሰራ ማድረግ የምንችለው። ደግሞ የላጤ ኑሮ እንደሆነ ባትረሱት፣ እሱስ ግምት ውስጥ እያስገባችሁ ብታዩት ቪዲዮ ደስ ይለኛል፣ ጃጅ ከማድረጋችሁ በፊት ማለት ነው። እሺ እንግዲህ ሽንኩርታችን እስከሚቁላላ ድረስ ዶሮ ነው የምናጸዳው ማለት ነው። ቆዳ ምናምን ማንሳት መግፈፍ ምናምን ነው። ያን ያህል እንትን ቆሻሻ አይደለም፣ ተጸድቶ ስለሆነ የመጣው። አንድ እና ሁለት ሙሉ ብጠቀም ይበዛል። ባይዘዌ ብዙዎቻችሁ ሙያ የሌላችሁ ሰዎች ከዚህ ተማሩ። ዶሮ መገጣጠሚያ አላት። መገጣጠሚያውን ፈልጋችሁ ነው መቁረጥ ያለባችሁ እንጂ ብላችሁ መቁረጥ የለባችሁ። እኔም አሁን እየፈለኩኝ ነው። እንዲህ ሁለት ይሆናል ማለት ነው። በጣፋችሁ ስትነኳት ምናምን ታገኛታላችሁ። ያን ያህል የምታስቸግር ነገር አይደለችም። እንደዛ ነበር ማዘር የምትለኝ ዶሮ ስንሰራ። እኔ ግን መቼም ቢሆን ፈልጌ አግኝቻት አላውቅም ነበር። አሁን ግን አገኘኋት። ባይ ዘ ዌይ ዩ ጋይስ ትላንትና የፋዘር ልደት ነበረ። ዛሬ ቅዳሜ አይደለ? ዛሬ ጥር 30 ነው። ትላንትና የፋዘር ልደት ነበረ። እየገባችሁ ኮሜንት ላይ ሃፒ ዌልስዴይ ዳዲ በሉልን። ከዛም በኋላ ነገ ደግሞ የኔ ልደት ነው። አይ ኖ እኔንም ሃፒ ዌልስዴይ ብትሉኝ አይደብረኝም። ሰብስክራይብ ታደርጉኝ አይደብረኝም። ይደብራታል ብላችሁ ማን ካሰባችሁ አይደብረኝም። ሰብስክራይብ አድርጉልኝ እና ነገ ልደቴ ነው የካቲት 1 ወደዚህ ምድር እንግዲህ ታፈሽ ብዬ ሳላለቅስ ምናምን ኩል ሆኜ ነው መጣሁኝ እላችኋለሁ። እና ለዛም ነው አሁን ዶሮ እየሰራሁ ያለሁት። አክቹአሊ ምንም የተለየ ፕላን የለኝም። እንደዚህ ምናምን ላደርግ ያሰብኩኝ የተለየ ነገር የለኝም። እቤት ነው እሁድም ስለሆነ እቤቴ ፊልም እያየሁኝ ነው ማሳልፈው ብዬ አስቤያለሁ። ወይም ምናልባት ማታ ላይ ወጥቼ ኬክ ነገር እበላለሁ ማዬ አስባለሁ። እና ማናችሁም ደግሞ ምንም አይነት ስጦታ ልትልኩልኝ ምናምን ካሰባችሁ ኧረ ግድ የለም ምንም አትቸገሩ ምናምን አለ ላኩት፣ ይደርሰኛል። በማንኛውም መልኩ ይደርሰኛል። እናንተ ብቻ እንዴት እንላክልሽ ብላችሁ ጠይቁኝ። እኔ መንገድ አላጣም። ግን መልካም ልደትም ካላችሁ ምኞታችሁን ብቻ ይበቃል። ተመኙ። ኢትስ ኦኬ። ሽንኩርታችን ተቁላልቷል። ዶሮ ሳጡ እዚህ ጋር ውሃ ከርቤ አሁን ማለት ነው እንትን ነው የምጨምረው ብላክ ፔፐር እና ጋርሊክ ፓውደር፣ ነጭ ሽንኩርት እና ብላክ ፔፐር ነው የምጨምረው። ጨመርኩት እንግዲህ ወጣ ሲል ነበር እንደመጨመር የነበረብኝ ዶሮ ምናምን ከገባ በኋላ መጨረሻ ላይ እንደመጨመር የነበረብኝ አላውቅም፣ ብቻ ገብቷል። እንግዲህ ጋርሊክ ፓውደር እና ብላክ ፔፐር ገብቶበት ይሄንን ይመስላል። አሁን በርበሬ የሚገባበት ሰዓት ላይ ደርሰናል። ባናት ነው እየጨመርኩት ያለሁት። ሽንኩርቱ ግን ሲቁላላ እያችሁት አይደለ? ባዶ ሆነ። አይ ቲንክ ድስቱ የሚበቃ ይመስለኛል። የሚያንስ አይመስለኝም። በርበሬ ትጋራለኝ ከቤት ስመጣ ማለት ነው። እናቴ እዚህ ድረስ ሞልታ ላከችልኝ። ከዛም በኋላ እኔ አሁን እዚህ ድረስ አደረስኩት። ከዚህ በኋላ ግን እንዴት እንደምጨርሰው አላውቅም። ምክንያቱም ጥቂት ሳምንታት ነው የቀረኝ ወደ ቤት ልመለስ። ያን ያህልም እየተጠቀምኩበት አይደለም። በርበሬ ሳስገባ እንድታያችሁ እዛ ጋር ሆኖ ለምን እንደሆነ አላውቅም። ብዙ ሰው ሙቋን ነው ሲጠቀሙ ማቀው ለማቁላላት ለምን እንደሆነ አላውቅም። ስለዚህ እኔም እሱን ነው የምጠቀመው። አሪፍ ይሆናል ብለው ስላሰቡ አይደለም መቼም የሚጠቀሙት እንደዛ። ስለዚህ ለኔም አሪፍ ቢሆን አይደብረኝም። በርበሬ ትንሽ በዛ ላድርጋ እንዴ?
ይበዛል። ወይኔ ጉዴ ይበዛል። ሰው አጥብ እያደረኩኝ እንግዲህ እያቁላላሁትኝ ነው። ጥሩ ይመስላል። እኔ ያልገባኝ ነገር ማለት ነው አሁን ላይክ 5 ደቂቃ ምናምን ሆኖታል ሳቁላለሁ እና ይበቃዋል ብዬ አስባለሁ። ልጨምረው ነው። እናቶቻችን ሲያበስሉ ቀኑ ሙሉ ሊፈጅባቸው የነበረው ነገር ምንድን ነው? ብዛቱ ነው? አልገባኝም። የኔ አሁን ላይክ በ30 ደቂቃ የምትደርስ ዶሮ ነች። ያን ያህል ባናካብደው። እሺ አሁን ስለደረሰ ላስገባው ነው። 2 ታፋ 1 እግር ነው ያለኝ። ኢትዮጵያ ያለውን ዶሮ ስንሰራ ማለት ነው እኛ ቤት አይኔ አልፈልግም እግር አንቺ ቢ እግር ቢ ስላት ሲስተሪ ለምን ትናደዳለች? ለምን እንደሆነ እኔ አላውቅም፣ ግን አይገስ እኔ እበላለሁ በቃ አሁን ስለምትናደድሳ አሁን ይገባል ማለት ነው። ቆይ ላሳያችሁ ሲገባ ለሎሚያ እኮ አለ። እኔ የምታዝኑኝ ነው መሰላችሁ እናንተ ቁጭ ብላችሁ ይሄንን ሳትቀምሱ ስለምታዩት በጣም ታሳዝኑኛላችሁ፣ ግን መኖራችሁ ደስ ይለኛል። ሰብስክራይብ አድርጋችሁ እዩ። በተረፈ ግን ዶሮ ገብቷ ውሃ ጠብ እያደረኩኝ ማብሰል ነው አሁን ዶሮ እስኪበስል ብዬ አስባለሁ። ከዛ ውጪ ምን ነው ግን ለመከለስ ገና አልደረሰም። ይሄንን ቪዲዮ የምታዩ በእናታችሁ እንትን ላይ አትፍጠኑበት። ዶሮ ቀስ ብሎ ነው መሰራት የሚወደው። ስለዚህ ለመከለስ እንደዚህ ክልስ ፍጥን አታድርጉት። እሺ እንግዲህ ዶሮን ጨማምሬያለሁኝ። አሁን እንግዲህ እነዚህ ምናምን እቃዎቹን እስከዛ ድረስ ያጣጣብኩበትን የሰራራሁበትን ልመላልስ ላጣጥብና ይሄንንም ወደ ቦታው ላስገባ። የቀረውን ዶሮ ቅቤ እዚህ ጋር አለ። ይሄንን ነው የምጠቀመው እንግዲህ በተረፈ አይ ዶንት ኖ ብዙ ጊዜ ማለት ነው ቪዲዮዎችን ሳያቸው ደግሞ ብዙ ጊዜ ነው እንግዲህ ምለው እና እንደምን ራሱ ላይክ ቪዲዮዎችን ሳያቸው ነው እንጃ አይታወቀኝም ነበር። ይሄንንም እንግዲህ ልጠቀም ነው አያት ይሄንንም እንግዲህ እንዲላደርገው ይሄንንም እንግዲህ ለምዶብኝ ነው አሁን ማለት ነው። ዲስክሌመር ለምዶብኝ ነው እና ደግሞ ማለት ነው እኛ ቤት ብቻ ነበር የአበሻ ዶሮ ብቻ የምንጠቀመው የፈረንጅ ዶሮ ላይ ካንጠቀም ምናምን ተብሎ ሙሉ ህይወቴን ሳድግና የፈረንጅ ዶሮ እኛ ቤት ተገዝቶ አያውቅም። ለምን እንደሆነ ላይክ የአበሻ ዶሮ ሞር ጣዕም አለው ወይ የሆነ ነገር ሞር ብቻ ነገር አለው። ብቻ የአበሻ ዶሮ ይበልጣል ከፈረንጅ ዶሮ ተብሎ ሁሉ የምንጠቀመው የነበረው የአበሻ ብቻ ነው። እኛ ቤት ብቻ ነው። እናንተ ቤት ከሆነ እስቲ ኮሜንት ላይ ንገሩኝ። ያ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። አሁን እንግዲህ ቶሎ ምግባችንን እንጨራርስና ቅቤ መጨመር ነው የሚቀረው። ቅቤና ጨው ነው መጨመር የሚቀረው። ከዛም በኋላ ወደ መቅመሱ ነው የምንሄደው ማለት ነው። የትም እንዳትሄዱ። ሁሉንም አጣጥቤ ምናምን የሚሰራውን ስራ ስለጨራረስኩኝ ልከልሰውና ቅቤ ልጨምርበት ነው እና ጨው ትንሽ ግን ማለት ነው። ሽንኩርት ሳላሳንሰው አልቀርም፣ ቁሌት ሳላሳንሰው አልቀርም። ላይክ መረቁ ላይ ማለት ነው ሽንኩርት ብዙ የለም። ላይክ ወፍራም ነው ግን ሽንኩርት ብዙ የለም። እሱን ያሳስበኝ እና ግን በዚህ አጋጣሚ ማለት የምፈልገው ከመሞከሬ በፊት አምሹር በእርግጠኝነት በጣም እንደሚጣፍጥ ምናምን እኔ ስለሆንኩ የሰሩትን ግን የወደፊት ባሌ ይሄንን ቪዲዮ እያየኸው ከሆነ ለክፉ እንደደጉም ማብሰል ብትማር ጥሩ ነው። ይሄ ነገር ብቻ ተማር። ይሄ ነው የምለው ነገር የለም። ተማር። መማር ጥሩ ነው፣ ማወቅ ጥሩ ነው። ይሄኛው ምግብ ግን ልከልሰውና ጨውና ቅቤ ላድርግበት ነው። ሁሉንም ልጨማምርና ከዛም በኋላ ወደ መቅመስ አሁኑን እንሂድ እና ደግሞ ማለት ነው ጥንቼን እዩት። እኔ አላቅላችሁም። ቅቤና ጨው ከትቻለሁኝ። አካባቢው እንዳለ ሰፈር ሁሉ ዶሮ መስል ጀምሮላቸዋል። ትንሽ ታክታክ እስኪል ድረስ እንደ እንጀራ የምጠቀመው ይሄንን ነው። ቂጣ ነው። ስለዚህ ማይክሮዌቭ ውስጥ ከትቼ ለብል አድርገው ፍሪጅ ነው የማስቀምጠው እንዳይበላሽብኝ ብዬ ቀዝቃዛ ስለሆነ እንደ ትኩስ እንዲያገለግለኝ ማይክሮዌቭ ውስጥ ለብል አድርገው ማለት ነው። በዚህ ነው ራፕ ምናምን የምሰራው። ራፕ እንዴት እንደምሰራ ማየት የምትፈልጉ ከሆነ ጠይቁኝ፣ ኮሜንት ላይ አስቀምጡልኝና እሰራላችኋለሁ። አይ ቲንክ ከሁለት በላይ የምጠቀም አይመስለኝም። ስለዚህ ማይክሮዌቭ ውስጥ ይግባ። ሽታው ማርያምን እንዳለ ቅቤ መስጠት ጀምሯል። ይበቃዋል መሰለኝ። ይብቃው። ዶሮአችን ደርሷል። እንደውም በቃ ይበቃዋል። እሺ ደርሷል። እንግዲህ ምግባችን አሁን እንዛቅ። ውይ ሲያምር! አይኑ ብቻ ሲያምር ግን ቅባት ያበዛበት መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ እና ሽንኩርትም አሳነስኩትኝ አይ ቲንክ። እኔ ግን መልኩ ማርያምን ሽታው ብታሸቱት ወይ ግን ቅባቱ በጣም ብዙ ነው ያበዛውበትን ቅባቱን ወይ ፍርፍር እሰራበታለሁ። ከላይ እንትን አንስቼ ፍርፍር እሰራበታለሁ ወይም ደግሞ ጨጨብሳ
ምግባችን ይሄ እዚች ጋር አለች። ቅባቱ ይታያችሁ አላውቅም። በጣም ጥግብ ያለ ቅባት ነው ያለው። እዚህ ጋር ደግሞ ቂጣችን አለ። ለብ አድርጋለሁ። እዚህ ጋር ደግሞ ኮካኮላችን አለ። እዚህ ጋር ነው ለካ ማይክሮፎኑ። አርሲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጀመሪያ ቁርሻ የመጀመሪያ ጉርሻማ ለእናንተ ነው። እንዲህ አይታችሁ እንደዚህ አይናችሁ ተንከራተው ያው ወይኔ ሲጥም፣ ወይኔ ጉዴ፣ ጨዋ በዛው። ቆይ ልድገም። ማርያምን እመቤቴን ሲጥም ግን ጨዋ በዛው። ውይ አርሲ እንደኔ ግን እኔ እዚች ምድር ላይ ማለት ነው የሚያሳዝኑኝ ሁለት ሰዎች አሉ። አንደኛው እናንተ ናችሁ፣ እንደዚህ ስበላ ቁጭ ብላችሁ የምታዩኝ። ሁለተኛ ደግሞ የኔን መልክ በአካል ማየት የማይችሉ ሰዎች በጣም ያሳዝኑኝ። እሱንም እናንተ ናችሁ፣ በስክሪን ብቻ ስለሆነ የምታዩኝ ማለት ነው። ሁለታችሁም ወይኔ ጉዴ ፈላ ሲጥም፣ እመቤቴን ሲጥም ጨዋ በዛው እንጂ ቺርስ። በቃ ለረሃብ የሚሆን ደህና ምግብ ዶሮ ወጥ። ወይኔ ጉዴ እንጀራ ቢኖርና ጨው ባላበዛ ኖሮ ጋብዛችሁ ነበር እናንተ። ግን ምን ይደረግ ጨው በዛበት። እንጀራም የለም እንጂ ብትበሉ ደስ ይል ነበር። በቃ ሌላ ጊዜ ቀጣይ ማለት ነው እንትን አሳያችኋለሁ። የዶሮ ልብና ኩላሊት አለ እንዴ ብቻ የዶሮ የውስጡን ፓርት ማለት ነው በፓስታ እንዴት እንደሚሰራ አሳያችኋለሁ። ጾም ከመግባቱ በፊት ማየት የምትፈልጉ ከሆነ ኮሜንት ላይ ንገሩኝና አሳያችኋለሁ። ይሄንን አሁን መብላት እኮ ማቆም አልቻልኩም። መቤቴን ሲጥም እንደዚህ ነው ባለሙያ እንደሆንኩኝ ነው አውቆ ነበረ ግን ራሴን ማስታወሴ በጣም ነው ደስ የሚለኝ። ይሄንን ቪዲዮ አሁኑን ነው ኤዲት አድርጌላችሁ እንግዲህ ከምሽቱ 1 ሰዓት ሲል በኢትዮጵያ የሚለቀቅ ይሆናል። ይሄንን ቪዲዮ ስላያችሁልኝ አንዴ መጨረሻ ድረስ ይሄንን ቪዲዮ እስከዚህ ሰዓት ድረስ ስላያችሁልኝ በጣም አመሰግናለሁ። ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቴንክ ዩ ሶ ማች። ባይ ባይ። መልካም ጊዜ ይሁንላችሁ።